አረ ተቃጠልኩኝ። ካሴዶና ፓልመር እንዳቃጠላችሁኝ አላህ ያቃጥላችሁ። ሌላ ምንም አልላችሁም። አረ ካሴዶ ምን አይነት የድድብና ስራ ነው የሰራው? ምን አይነት የድድብና ስራ ነው? ይሄው ዋጋ አስከፈተን። ይሄው ከሊድስ ጋር በሜዳችን አጫወታን። ይሄው አጫወታን። አረ በአላህ እንዴት ነው የሚያቃጥለው? እንዴት ነው የሚያቃጥለው? ጭራሽ ደግሞ ፓልመር ይሄን ባዶ ኳስ ስቶ ይሄው አቃጥለን። ይባስ እንዴ አሁን ይሄ ኳስ ይሳታል። ይሄ ኳስ ከ100% የመግባት እድሉ 100% ነው። ይጎል ማለት እንዴት ነው? ቆይሳት ነው ያልገባኝም። አረ ፓልመር አቃጠላችሁን ዛሬ። ካሴዶና ፓልመር የስራችሁን ይስጣችሁ። ይኸው ተሸነፍን በእናንተ ምክንያት። ይኸው አቻ ወጣን በሜዳችን ማለት ሊድስን ማሸነፍ ከበደን ደርሶ መልስ ይኸው በሜዳው ሰጠን። በሜዳችን መጡ ይኸው ጥርቅ ተጋራን ማለት ባላ ምን አይነት ምሽት ነው? አረ ተቃጠልኩኝ። እሺ ሃንግማን ምን እሺ ነው? ፕሮፌሰሩ ምን እሺ ነው? 2-0 እየመራ 2 እኩል አደረጉበት ሊድሶች ማለት ዘንድሮ ሊድስ 4 ነጥብ ወሰደብሽ። 4 ነጥብ። ሊድስ ከባድ ቡድን ነው እመኝ። አሁን ቪዲዮ ሲሰሩ ማለት ሊድስ ከባድ ቡድን እንደሆነ ታምናላችሁ። ከዛ ላኛ 9-0 ደርሶ መልስ እንደለጠፍ ነው ስታቅ ደግሞ ሌቭልስ። ለዚህ ነው በየጊዜው ምገርፍሽ። እርግጠኛ ነኝ አሁን ኦሬዲ መፎከር ጀምራችሁ አይደል? ከ5 ጌም በኋላ ለምንገናኘው አሁንም እየፎከራችሁ ነው። አሁንም አስቀይምሻለሁ ማንዬ። ዣው ፔድሮ ችሏል። በቃ አንድ ያመጣው አንድ ሰውየው ያነቃቃው ሰው ቢኖር ዣው ፔድሮ ነው። እንደውም ፈርስት ሃፍ እያየው ነበር ላይቭ የዩናይትድ ጨዋታ ሳልገባ በፊት ማለት ዣው ፔድሮ ሲያገባ ይቻል። ከዛ ፓልመር ፔናልቲ አይሳቱ አለመሳት ራሱ እኮ ብቃት ነው። ፔናልቲ ኤፊሲየንሲ ቡድን ፓልመር ኮልድ የሆነ ፔናልቲ ቴከር ሆነሻል። ግን ፔናልቲ ኦፕን ፕሌይ ውስጥ ምን ነው ኦፕን ፕሌይ የለም እንዴ? ሴት ፒስ ኤፊሲ ሆነሽም ሊድስ 4 ነጥብ። አታስቢ። አቻ ለቶፕ 4 በቂ ነው። አቻ መውጣት ያቃታቸው ምኮሉ አቻ መውጣት ያቃታቸዋሉ በሜዳቸው ማለት ተረዳሽኝ አይደል? ስለዛ ኖርም ጌም ዩናይትድ የሚለጠፍልሻል። 1 ነጥብሽን ፒክ አፕ ታደርጊያለሽ። ትፍታ ነው። ቶፕ 4 ጨርሻለሽ። ዛሬ ቶፕ 4 ጨርሻለሽ። አታስቢ። ቸለው ፓልመር ፈሱን በርቶ ጠረጠጠ። ጆዋ ፔድሮ ጎል አገባ። ፓልመር ፔናልቲ ያገባ። በሊድስ አቻ ወጣ። በዚህ ሰዓት ያራዳ ልጅ በእንግሊዝ ፕሪሚየር ሊግ ቶፕ 4 ለመግባት ነጥብ ምትል ከሆነ ሽንት ቤት ገብቶ ሳይጣጣቡ እንደመውጣት ነው። ያራዳ ልጅ ሃንግማን ምንድነው ችግራችሁ? ትለጠፋለህ በሊድስ አይነው አለቃይ ነው ሻለቃይ ነው። ሊድስ ግን ያራዳ ልጅ በዚህ ሰዓት የሚፈልገው ይሄን ፖይንት የሻሸና አምላክ መድኃኔዓለም ፓልመርን እንደዚህ ያደረከው እንዴት ነው? ብሩኖ ፈርናንዴዝን እንደዚህ ካላረክልህ አንተ ያራዳ ልጆችን መቼ ሃንግማን ያሰካሽ አሰልጣኝ በሜዳው ይዞ ለጠፈው። እናቴን ይምር ነው። እኔ ደስ ብሎኛል። እርሶስ ደስ ብሎታል? ባይዘው የሊቨርፑል ደጋፊ ከልቡ አይቋጥር። ይምር ነው። ቪዲዮውን በደንብ ኮፕሊንግ አካውንት የተመተለ ያራዳ ልጅ በደንብ ብሽሽቅ መጥቷል። እንግዲህ እግር ኳስ ነው መስዋዕት። ያራዳ ልጅ ሰሞኑን ጨንቆት ምን እንስራ? ዩናይትድ አሸንፎ፣ አርሰናል አሸንፎ፣ ፓልመር አሸንፎ፣ ቼልሲ አሸንፎ፣ ፓልመር ብቻውን ነበር ባለፈው ሲጫወት ነበር። የብሬ ነው። እና አሁን ተመልሰናል። ዊ አር ባክ። ሃንግማን በ6 ደቂቃ አይሊድስ ጌታሽ ሪቬንጅ ምናምን ስትይውለሽ ነበረ። ምረሳክሳም ሊድስ ጌታችሁ ነው። የሊቨርፑልና የቼላው ጌታ ሊድስ ነው። ኮል ፓልመር አረ በጣም ቀልደኛ የሆነ ሰው ነው ማለት ነው። ኮል ፓልመር በጣም ነው የሚችለው ፔናልቲ ማለት ነው። ከፔናልቲ ውጪ ጀለስ አላገባም ብላሽ በፔናልቲ ጎል አስቆጠረ። ግን ይህንን ኳስ ሳተ። ይህንን ንጹህ ኳስ ባዶ ጎል ሳተ። 3ኛ ጎል በሚያስፈልጋቸው ሰዓት ላይ ማለት ነው። ፓልመር ቨርሰስ ሳካ ቀልደኞች። 2 የሚያስቆጩ ነጥቦችን ጥለናል ማለት እኔ ብሩ ለምን እንደሆነ ብቻ አላውቅም። የሆነ 45 ላይ የሆነ ጨዋታ 45 ጥሩ ከሆነ በቃ ሁለተኛው 45 ላይ ጥሩ አይሆንም። በቃ ይሄ ደግሞ ታደጋገም በኢንዞ ማሪስካም ስር በሪያም ሮስኔም ስር በቃ ተመሳሳይ የሆነ ቡድኑ የሆነ 45 ጥሩ ነው። የሆነኛው በቃ የመጀመሪያው 45 ጥሩ ከሆነ በቃ ሁለተኛው 45 የተበላሸ ነው የሚሆነው። ወይ ደግሞ የመጀመሪያው 45 ጥሩ ካልሆነ ደግሞ ሁለተኛው 45 ጥሩ የሚሆነውና በጣም የሚያስቆጭና በጣም በተለይ ገና ወደፊት ነው ትላልቆቹ ጨዋታዎች የሚመጡት። ከበርንሌይ ጨዋታ ነውና በሜዳችን ያደረግነው በዛ ላይ 2-0 እየመራን ከ2-0 ሁለታቻ መሆኑ በጣም የሚያናድ ጨዋታ ነው። በዛ ላይ ደግሞ ኮል ፓልመር ባለቀ ሰዓት ላይ የሳተው ጎል ደግሞ በጣም የሚያስቆጭ በቃ ቼልሲ የሚያሸንፍበት ከፔናልቲ ከዛው ከመስመሩ ላይ ነው የሳተውና በጣም የሚያናድ ጨዋታ ነው።
ከ2-0 መምራት ወደ 2 መውጣታችን በጣም በገዛ ሜዳችን መሆኑ ደግሞ በጣም የሚያስቆይ ጨዋታ ነው። ይሄ 2 ነጥብ በጣም የሆነ ሰዓት ላይ ደንበር የሚያስቆጭም፣ ምክንያቱም ገና ወደፊት ነው ትላልቆቹን ጨዋታዎች የምናደርገውና በዚህ ሰዓት ላይ ነጥብ መጣል አልነበረብንም። ነጥብ ጥለናል። መቻችሁ መልካም አዳር። ኳስ ላይ እድል እንደሚያስፈልግ ትልቅ ማሳያ ጨዋታ የዛሬው ጨዋታ ነው። በቃ ከምንም ተነስተው ከ2 ሙከራ 2 አግብተው ቀጡን አደ ወጉን ነው የሚባሉ። እረ በፈጣሪ ገደልን ያለውን ጨዋታ ቅስማችንን ይስበሩን። ከ2-2 2 እኩል እግዚአብሔርን በቃ እድል እንደሌለ የምታውቁት ማለት በዚህ ጨዋታ ላይ ፓልመር ባለቀ ሰዓት 95ኛው ደቂቃ ላይ ባዶ ኳስ በረኛ የለ ምን የለ ታፒን ማለት ነው እንዲህ ዳበስ የሚደረግ ኳስ ሳተ። በቃ እድለ ቢስ እንደሆነ የምታውቁት በዚህ ነው። በቃ እነሱ አቻ ነጥብ አግኙ የተባሉ ጨዋታ ማለት ነው። እረ በመድኃኒዓለም እኔ አረ ጀምስ ቶሎ ተመለስልኝ እባክን። እኔ ጉስቶ የሚባል ሰውዬ በቃኝ ነው የምላችሁ። ከጉስቶ ማለት ነው ጀምስ ባንካሰው ይሻለኛል በእውነት ጀምስ ባንካሰው። እንዲህ እኔ ምን እንደምላችሁ አላቅም። ጉስቶ በቃኝ። ጭራሽ አቼምፖንግ ዛሬ ተሳሳተ። እስከ ዛሬ ድረስ ሲያስደስተን የነበረ ይሄ ህፃን ልጅ እንዲህ ምንድነው የሰሩት? ሁለተኛው ጎሌ ይጃጃላሉ። ከሱም ብሶ ሳንቼዝ ደግሞ ያብዳል። እረ በፈጣሪ አውጣ ምናምን በቃ መቆጣት እኮ ነው። የዛሬው የፕሮፌሰር ቀመር ምንም አልሰራም። ቀጣይ ግን መስተካከል አለበት። በቃ ምንም ማዳመጥ የለብንም። የፈርስት ሃፍ አሰላለፍ ላይ ጀምስን ብቻ ጣል ማድረግ እንደገና ፎፋና ሁለቱ ብቻ። ሌላው ተመችቶኛል። ሳንቶስ ፈርስት ሃፍ አሪፍ ነበር። ሰከንድ ሃፍ ግን ጠፋ። በቃ ለማንኛውም ግን ይሁን እስኪ ከዚህ ጋር ትስታለ፣ ከዚህ ጋር ሰው ይስታል፣ እዚህ ጋር ሆኖ ደንጋራ አረ ወይኔ በኢየሱስ ስም ምንድን ነው ፓልመር ወንድሜ? ፓልመርዬ ምን ሆነ ነው? ሜዳ ውስጥ ምንድን ነበር ስትሰራ የነበረው? መጨረሻ ደቂቃ የሳተው ኳስ አይደለም፣ ከዛ በፊት የሳተችው ኳሶች። አቻፖንግ ሁለተኛ ሜዳ ውስጥ እንዳገባ ሁለተኛ። አንተ ህፃን ካይሴዶ ምን ሆነ ነው? የሌለብህን በሌሊት 7 ሰዓት አጨለሉኝ በኢየሱስ ስም። ሲቀጥል አሰልጣኙ መጣሁልህ አንተ ደነስ። ምን 2-2 እየመራህ አቻፖንግ እንደዚህ አይነት የህፃን ስህተት እየሰራ ፎፋና ቀይራ አታስገባም እንዴ? 2-2 ከሆኑም በኋላ ምን አባል ሰራ ነው የምቀይረው? እኔ እግዚአብሔርን እንደ ዛሬ ቅጥል ብዬ አላቅም። አሸነፍኩት ካልኩት ጨዋታ እንቅልፍ እየመጣ የነበረ ጨዋታ አሸነፍኩ ብዬ እነዚህ አይጫወቱም ወይ ብዬ እንቅልፍ የመጣብኝ 2 ቅርቅር አከታትለው በእኛ ንፍዝዝ ብለን ማለት ነው። ሀቶ ቆይ ምን ሰዓትን የገባው? እኔ የሆነ ሰዓት ነው እንደገባው ሁላ ያየሁት ኳስ ይዞ እንጂ ምን አይነት ቅያሪ ነው? ኩኩሪላ ምን አረገ ዛሬ? ከማንም በላይ አቃጠለኝ አጅሬው የሌለበትን ነገር እኔ ኬት እንዳመጣው እንደዚህ አይነት አመል አላውቅም። 93 ነው 94 ላይ ያንን ባዶ ጎል እንኳን አግብተህ አትክሰንም ሜዳ ውስጥ ያውላ ያቃጠልክኝ። አረ ዛሬ ተቃጠልኩ። እግዚአብሔርን ንድድን ያልኩት በኢየሱስ። እሺ ጋይስ የ26ኛ ሳምንት የእንግሊዝ ፕሪሚየር ሊግ የጨዋታ ውጤቶች። ከዛ በፊት ግን ጋይስ ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ጀምሩት እና ደግሞ የተሰጠን ቻሌንጅ ምንም እየተንቀሳቀሰ ስላልሆነ ጋይስ በቃ ፕሊዝ ሁላችሁም በቻላችሁ ታክል ከታች ሜንሽን የሚደረገውን አካውንት ፎሎ እያደረጋችሁ ሃንግማን በሜዳዋ ሊድስን አስተናግዳ 2-2 ምንድነው ዘንድሮ ቼልሲ? እኔ እኮ ለንደን ኢዝ ብሉ አፈር ብሉ እንዲህ እንደዚህ አቋማችሁ ወርዶ እንኳን መጥፎ ሲዝን ሄዳችሁ ከአርሰናል ጋር ትከራከራላችሁ። ረግጦ እየገዛችሁ ነው። በቃ አለቀ። እንደን ኢዝ ብሉ ምናምን ነገር አትበል። ፉቃ ቃኒ እንዲህ እኔ ከኔ እኮ 1 ነጥብ ስትወስድ ማለት ነው ቶፕ 4 ምናምን ነገር ለመግባት ያለህ እንትን ተስፋ ለማለምለም ምናምን ነገር ነው የሚመስለው፣ ግን የለህም። በቃ አቋማችሁ እናቴን አንድ ጨዋታ ያሸንፋል፣ አንድ ጨዋታቸው ይወጣል፣ አስጠብቁት ደግሞ ይሸነፋል። ማይሆን በቃ ማይሆን ክለብ ማለት ይሄ በቃ ወራዳ ማለት ነው። ሌላኛዋ ደግሞ የለንደኗ ቀበጥ 3 ነጥብ እንደ ውሃ ሽታ የራቃት ክለብ በሜዳዋ ኒውካስትል ወስዶ ለጠፋት። ወይኔ ሚኮዬ የኔ አባት። በቃ እንግዲህ ቀጣይ ዓመት ታችኛው ዲቪዚዮን አረጉኝ ምን ተሻለው? እኔ እኮ እናቴ ትሙት ነው የምላችሁ። አሁን ቼልሲም ቶትንሃምም ከሲቲ ጋር ሲጫወቱ 1 ነጥብ ይዘው ነው የሄዱት፣ ማይገባቸው ማለት ነው። እዚህ ጋር መጥቶ እንደዚህ ለመጃጃል ከሲቲ 1 ነጥብ ይወስዳል። እረ እናንተስ እንደው አፈር ያስበላችሁ፣ ገደል ግቡ።
ከኔ ጋር ስትጫወቱ ብቻ ነው እናንተ አቅማችሁ ያላችሁን አቅም አውጥታችሁ። እኔ ቶትናም ሲጀመር ይኸው ልንገራችሁ፣ ቶትናም እኔ ለሚኮ ለጓደኛዬ ብዬ ትንሽ ልዘን እንጂ ለሚኮ ብዬ ባይሆን ኖሮ ታች ወራጅ ቢፈርስ ደስ ይለኛል፣ ቢፈርስ ማለት ነው። ለማንኛውም ዛሬ በተደረጉት በ26ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ቶትንሃም ነጥብ ጥሏል፣ ቼልሲም ነጥብ ጥሏል። እንግዲህ ቼልሲ አቻ ነው የወጣው፣ ቶትንሃም ደግሞ 2-1 ተሸንፏል። ሼር ኮፒ ሊንክ ሪፖስት እንዳይረሳ። ይመቻችሁ። And just look at these Leeds players. They're just coming off the pitch here at Stamford Bridge after lapping up all of the applause from those fans who have been in such good voice here tonight at Stamford Bridge. እሺ አሁን ፈርስት ሃፍ የሰራሁትን ቪዲዮ ምን አባታችሁ ነው ማድረግ? እሱን ተውት። እንዴት አባታችሁ 2-2 እየመራችሁ ሽንፈት እኮ እኔ ብናሸንፍ አያረካም የጨዋታ እንዴ ፔናልቲ ጊፍት አግኝተን 2-2 እየመራ ከኋላ መጥቶ ሊድስ ደደቦች እኔ ምን እኔ በስማ ማትረቡ እኔ ሻውን እንዴት 2-2 እየመራ አሁን ቅሌት እኮ ቅሌት አፈር ያስበላችሁ ሌላ ምን አፈር አንዴ ሁላችንም የቼልሲ ደጋፊዎች ተነስተን ለካይሴዶ ማጨብጨብ አለብን። በጣም ይችላል ካይሴዶ። በፈጣሪ ስል ምን አይነት ከብት ነው! በእግዚአብሔር እኔ እግዚአብሔርን እንደዚህ የሚያስጠላ ሰው አይቻልም። እግዚአብሔርን ነው የምላችሁ። በስማ አውት ኦፍ ኖዌር ፔናልቲ ሰጣቸው። እኔ ደግሞ የተናደድኩት በምን እንደሆነ ታውቃላችሁ? እየታወቀኝ ነበር። በቃ 2-1 ሲሆን አቼምፖንግ መውጣት እንደነበረበት። ምክንያቱም ማለት ነው ፕሬዠር መቋቋም አይችልም። ስንት ጨዋታ ነው ያልተጫወተው? ዛሬ አምጥተው ፕሬዠር ሊቋቋምልህ አይችልም። በጣም እኔ እንጃ። እኔ በስመ አብ እንዴት እንደሚያስጠሉ ማለት ነው። በሙሉ በግ ናቸው እንዳለ፣ የሴጣን ልጆች ናቸው እንዳለ ሴጣኖች። እግዚአብሔር ምስክሬን፣ እኔ በህይወቴ ማለት ነው እንደዚህ የሚያስጠላ ደደብ ተጫዋቾች የሞላበት ቲም አይቻላል። እንዳለ ደደቦች ሲያስጠሉ፣ በእግዚአብሔር አውልቁት። ማሊያው ለእናንተ አይመጥንም። ይሄ ማሊያ ስታስጠሉ ሁላችሁ እግዚአብሔርን እንዴ ኬት እንዳመጡብን እነዚህን የማይረቡ ረበስማ። ፎፋና ካለ በቃ 2-1 ስንሆን በቃ ፎፋና እኮ ነው መጫወት ያለበት። እኔ አቼምፖንግ መቋቋም አይችልም ያንን። በቃ ዳኛው ኬት እንዳመጡብን እኔ እንደዚህ ሁል ጊዜ የእንግሊዝ ዳኞች ማለት ነው ሁሌ ማለት ነው ቼልሲን ሲሆን ለመበደል ነው የሚሯሯጡት ሁሉም። አንድ በቃ ጃኦ ፔድሮ እና ፓልመር በቃ የነበሩት ሜዳ ውስጥ ኤንዞ ትንሽ ይሞክራል። አንድሬ ሳንቶስ ምርጥ ነበር ፈርስት ሃፍ። ሰከንድ ሃፍ ላይ አውት ኦፍ ዌር ምን ማለት ነው? ባትነቀው እኮ ከፊቱ እኮ ቻሉ ባለ እንዴ በቃ ይኸውላችሁ በቢጫ ካርድ ስለሰከረ ማለት ነው ጭንቅላቱ ስለታመመ በቢጫ ካርድ ካይሴዶ የሚጫወተው ጨዋታ በሙሉ የፍርሃት ጨዋታ ነው የሚጫወተው። የሚሰጠው ፓስ በሙሉ የተበላሸ ስህተት የሞላበት። ይህ ኪት እንዲህ ምን አይነት ኧረ በኢየሱስ ክርስቶስ ሰውን በጣም ነው የተቃጠልኩት። እግዚአብሔር ምን ብዬ እንደምሰራ ሁላ ማለት ነው አላውቅም። እናንተን ለማጽናናት ነው የመጣሁት። በጣም ነው የተናደድኩት። በቃ ፓልመር ከሰራው ስህተት ማለት ነው አቼምፖንግ የሚባል ደደብ የሰራው ስህተት ነው በጣም ያናደደኝ። እኔ ጄምስን ሁሌም ነው መናፍቀው፣ ግን እንደዛሬ ደግሞ ናፍቆኝ አያውቅም። እንደዚህ አይነት የጅል ስራ ነው የሰራው። በቃ እኔ ተቃጠልኩ። እኛ ስንቴ ነው ከስተታችን መቼ ነው የምንማረው? ምን አይነት መግማማት ነው? ምን ተፈጥሮ ነው? ከአንድም 2-2 እየመራን ምን አይነት መጃጃል! ካሴዶ ምን አይነት አግሬሲቭነት ነው? ከዛ አቼምፖንግ እዛ ሲጃጃል፣ እዛ ሳንቼዝ ልክስክስ ያለ ጎል ዳኛው አይፈርድ በእጁ ይዞ እየገባ እያየው ፓልመር መጨረስ የሚችለውን ስንት ሪዲክለስ የሆነ የእንደ ሕፃን ልጅ አስተላለፍ ምናምን ያልፋል። በዛ ላይ ባዶ ኳስ እየሳተ ጎል ማግባቱን ተውት። ከዚህ በላይ ስንት ጎል አግብተን ጨርሰን መውጣት የነበረብንን ጨዋታ በራሳችን ስህተት በራሳችን ድድብና ነጥብ ጣልን። በራሳችን ድድብና እኔ አረርኩ። ኧረ በኢየሱስ